ነገር አልፏል እና እባክህ አምነን ተወኝ። ከዚህ በኋላ እናንተን ነገር እርሰው የራስን አዲስ ህይወት ጀምር። ያው ማርያም ቢሆን አንተን ብላ ነው እዚህ ያለችው እና ልንገርህ ጄሪ ላይ ያደረግከውን ነገር ማርያ ላይ እንዳታደርግ አደረህን። በቃ ይሄ ነው መልስሽ? ያ ሁሉ ነገር እንደዚህ እንደ ቀልድ በቃ ማለት ነው? አዎ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እሰይ እንኳን ደህና ሆናችሁ። ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንግዲህ እስቲ ቀልቀል በሉ። አዲስ ቪዲዮ አለኝ። አዲስ ቪዲዮ ቢሊየን ከአነን ማነው ከአነን ጋራ ሳትወድ ወዳ እያፈቀረችው ተለየችው። በጣም ቢሊየን የሚያሳዝን ነገር፣ ቢሊየን ከአምነን ጋራ ስትለይ እንግዲህ ማሪውም አምነንን በጣም ስለምትወዳትና ማሪውም አምነን ስር ስለምትሄድ በጣም ቀንታ ነው መሰለኝ። አምነን እንግዲህ አንዳንድ ነገሮችን ከቢሊየንም ሲያይ ቢሊየንም በመሪውማ በጣም ቀናችና እንደዚህ ከሚያደርገኝ ወደዚህም ወደዛም ከሚል ካሁን በፊትም እንትማነች ካሁን በፊትም ያችኛዋ ልጅ አባሮ ነበረና ስለዚህ እሷም በሷ ሰበብ ነው ጄሪም በሷ ሰበብ ነው ከዚህ አገር ወጣ የጠፋችው። እኔ ደግሞ አሁን ከመሪውም ጋራ እየተገናኙ ስለሆነ እሱ ለኔ በፍጹም ቦታ የለውምና እኔም የራሴን ሀሳብ ስለቀየርኩ በጣም በአሳቤ አስቤበት ስለመጣው በጣም ደስ ብሎኛል ብላለች። ነገሮቹ ሁሉ ለምንድን ነው እንደዚህ የሚደረገው? ነገሮቹ ሁሉ በአሁኑ ሰዓት በጣም እየከበደኝና ለኔም ለአይምሮዬም የአይምሮ እረፍት ማግኘት እፈልጋለሁ። እንደዚህ መጨናነቅ አልፈልግም እኔ በሚባል ሁኔታ መሪውም ዛሬ እንግዲህ ይቅርታ ጋይስ፣ ቢሊየንም ዛሬ እንግዲህ ከአምነን ወንድም ጋራ ተዋውቃ ነበረ። የአምነን ወንድም እንግዲህ አስፈቅዶ አምነንን እኔ ፍቅር ይዞኛል፣ ፍቅር ከማን እንደያዘኝ ቀስ በቀስ ነው የማስተዋውቅህ፣ መጀመሪያ ግን ይቅርታ አድርግልኝ፣ ይቅርታ ካደረክልኝ ነው የማሳይክ ብሎ ወንድሙን ቃል አስገብቶ ነበረ። ወንድሙ እንግዲህ ስለ ቢሊየን እዚህ ደረጃ ላይ ከወንድሙ ጋራ ትፈቃቀራለች ብለው ይወዳታል ወይ ትወደዋለች ብለው አላሰብም። ይቅርታ ያደረገለት በሌላ መንገድ ነው እንጂ በዚህ አይደለም። ነገር ግን አምነን በጣም ደነገጠ። ዛሬ ወንድሜ አምነን እንግዲህ ባለፈው ይቅርታ ጠይቄሃለሁ፣ የሆነች ሴት በጣም ወድጃለሁ ምልሁም ብዬህ ነበረ። አሁን እንግዲህ ያችን ሴት እዬ ነው የምመጣት፣ አንተ ደግሞ በዛው ትተዋወቅልኛለክ ብሎ ሲነግረው ነበረ። እኔ አንተ የወደደችክን ሴት ስለዚህ ያንተ መሰብሰብ ብቻ ነው የምፈልገው እንጂ እኔ ምንም ችግር የለብኝም ብሎ እንግዲህ መሪው ማንም ይዞ ብቅ ብሎ ነበረ። ስለዚህ እንግዲህ ቢሊየንም ለባብሳ ፋብላ መታ ነበረ። እንግዲህ አምነንዬ እኔ ምንም እንግዲህ አንተ የምታኮርፈውም ቅሬታ የሚባለውም እኔና አንተ መካከል እንደሌለ አስጠንቅቄ ባለፈው ነግሬ ካለው የማወዳትና የማፈቅራት ሴት ስላገኘው በጣም ነግሬክ ነበረ። አንተም ምንም ነገር አላልከኝም፣ እንኳንም ደስ አለህ ነው ያልከኝ። ነገር ግን ዛሬ አስተዋውቃለሁ፣ አንተና መሪውምም የኔ ደስታ ተካፋይ ትሆንልኛለህ። ስለዚህ ወንድሜ ምንም ነገር የሚያስደነግጥህም ምንም ነገር የሚያሳዝንህም ነገር አንዲት ነገር እንደሌለ ለዛ ነው አስቀድሜ የነገርኩህና አንተ ግን አሁንም ይቅርታ ጋይስ፣ አንተ ግን አሁንም የኔን ደስታ መካፈል እንደምትፈልግ አውቃለሁ።
እንግዲህ ምንም ማድረግ ስለማልችል አስፈቅጄ ካለው የሚደብረኝ ነገር ምንም ነገር እስከሌለ ድረስ ይኸው እንግዲህ ፍቅረኛዬ እችን ነው እያፈቀርኳት እችን ነው እየወደድኳት ብሎ ብሌንን የገዛ ወንድሙን ሲያስታውቅ ነበረ። እንግዲህ አምነነ እሷ ምን አለችህ? ከእሷ ጨርሰሃል ወይ? እሷ ፈቃደኛ ሆነች ወይ ብሎ እንግዲህ አፍጥጦ ደንግጦ ደንዝዞ ሲናገር ነበረ። አምነን ሲናገር ነበረ። እኔ እኮ ከመጀመሪያውንም አስጠንቅቄ ነግሬሃለሁ። እኛ ግን ከሰሞኑን ነገሮቹን ሁለታችንም ጊዜ ለጊዜ ተሰታጠን፣ እሷም አሰበችበት፣ እኔም አሰብኩበት። እሺ አለችኝ፣ እሺ አልኳት። ስለዚህ የሚያስደነግጥና የሚያሳዝን ነገር አንዲት ነገር የለም። መልካም እድል በሉንና መልካም ምኞት በሉን፣ እናንተም መልካም ምኞት ይሁንላችሁ ሲል እንግዲህ ወንድሙ አምነን ተናዶ ላፍ ብሎ ወጣ። መሪውምም በጣም ደነገጠችና ቁጭ ብላ ቀረች። እሱ ከሄደ አንቺስ እንግዲህ ምኞታችንን አልገለሽልንም፣ እናንተም ምኞታችሁን እንገልጽላችኋለንና ለምንድነው ትተሽኝ? ለምንድነው ከሱ ስር እየቀረሽው? አንድ ነገር በይና ተነስተሽ መሄድ ትችያለሽ መሪውማ ሲላት ነበረ። ነገር ግን መሪውማ አሁንም ደንዝዛ ፈዝዝ ብላ ቁጭ ብላ እሱ የሚለውን ነገር ቁጥጥ ብላ እያዳመጠች ነበረ። ነገር ግን በስተመጨረሻ ላይ መልስ ስታጣ ቀጥ ብላ ወደ አምነን ተከተላው ስትሄድ በስተመጨረሻ ላይ አንተ እንደዚህ ሰው ፊትም የማታከብረኝ አንተ እኔ ስለምወድክና ስለማፈቅርክ ነው እንጂ ካንተ ስርስር ምን አለኝ? እኔ እግዚአብሔር ይመስገን ምንም ችግር የለብኝም። ቀጥ ብዬ ወደ አባቴ ቤት ወደ እናትና አባቴ ቤት ብመለስ በጣም ደስ ይለኛል ከእንደዚህ አይነት ሁኔታ ብላ እንግዲህ አምነንን እዛው ቁጭ ባለበት ቦታ አምነንን ትታው ላሽ ብላ እየትሄዳለች። ወደ ክፍሏ ሄዳ ሻንጣዋን ስትሰበስብ ነበረ። አምነን እንግዲህ አቶ አምነን ቁጭ ብሎ ብቻውን ከራሱ ጋራ አውርቶ ከራሱ ጋራ ለፍልፎ በድጋሚ እዛው ቤቱ ውስጥ እሷን ፍለጋ መጥቶ ነበረ። ከነገሮቹ ሁሉ ተረጋግተሽ ብታዳምጭና ነገሮቹን ብታረጋጊው አይሻልሽም ወይ? ስለዚህ አንቺ በጣም መጥፎ ሁኔታና መጥፎ ጊዜ ውስጥ ስላለው ነው እንደዚህ ያደረኩሽና ሌላው እኔና አንቺ መካከል ምንም ችግር አይመጣምም፣ ምንም ችግር አይመጣም ብሎ እንግዲህ መሪውማን አሳምኗታል። ስለዚህ በአንድ ጊዜ በተናደርሽው እንደዚህ ኮተት መሰብሰብ ምንድን ነው የሚያስፈልገው? አባትሽና እናታሽ በጣም ሩቅ ነው ያሉትና ስለዚህ እዛ ሄደሽ ምን ታረጊያለሽ? በሚል ሁኔታ ለዛሬ ያስጥሏታል ማለት ነው። እንግዲህ ለነገውም እግዚአብሔር ያውቃል። ሰላም ጤና ይስጥልኝ የዚህ ቤተሰብ ቻናሎቼ እንደናችሁ ደግዬ ናችሁ። ሼር እያረጋችሁ ሰብም እያረጋችሁ የደውሏ ምልክት እየተጫናችሁ ወደዚህ ቻናል መቀላቀል ትችላላችሁ ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስናመራ እንግዲህ ውድ ተመልካቾች ሌሎቹ ቪዲዮ በጣም አምነንና ብሌን በጣም ነው እያዘኑት። እንግዲህ ሳራም ብሌን ጋር ሄዳ ነበረ። ብሌንም ሳራ ጋር ሄዳ ነበረ። ሳራ እንግዲህ የምትባለው አጋሽ ወይ የቤት ሰራተኛ ነች። እንግዲህ መሪውማ እንዲህ እያለች ነው፣ እኔ የሆነ ምስጢር ልነግርሽ ነው። እንደ እናቴም እንደ ምኔ እንደ ሁለመናዬ አይቼሽ ነው። ስለዚህ እንግዲህ እናት እስከሆንኩ ድረስ ምንም ነገር የምትፈሪኝና ምንም ነገር የምትፈሪው ነገር እስከሌለ ድረስ ያሰብሽውን ሀሳብ ብትነግሪኝና አብረን ብንረዳዳና ያለውን ችግር ካለ አብረን ብንፈታ ምንም ችግር የለውም ብላ እንግዲህ አሮጊቷ ፊት ስትሰጣት መሪውማ ቁጭ ብላ እንግዲህ እኔ እኮ አምነንን በጣም ወደዋለሁ፣ በጣም ነው የማፈቅረው። ስለዚህ እኮ ምን ትያለሽ አንቺ ብላ ስትነግራት
እንደው ልጄ ሌላው ይቅርና እኔ ለዚህ መፍትሄ የለኝም፣ በጣም ነው የማዝነው። ስለዚህ ብሌን ልጄ የት ሄዳ ነውና ነው አንቺ ደግሞ ወደ አምነን የመጣሽው ብላ እሷ ስትጠይቃት ነበረ። ነገር ግን እሷ ጠየቀቻትም አልጠየቀቻትም አንቺ ብትቆጭም ባትቆጭም የኔና የእሱ ህይወት አንድ ላይ እስከሆነ ድረስ እኔ እነሱ ተጠማምደናል ብላ መልስ ስትሰጥ ነበረ መሪውማ። እባክሽ እሷም ታዲያ ምን ትሆን ብላ ምንም ነገር የምትደነግጭው ነገር የለም። እሷም እኮ የአምነንን ወንድም በጣም አፍቀራ እሱ ስር ነው ያለችው በሚባል እነሱ እንደውም አስተዋውቆናል። ነገሮቹን በግድ ጨርሰዋል። በጋር ነው የጨረሱት። እርስዎ ደግሞ ምንድን ነው የሚሉት? እኔ የምለውን ነገር ውሸት እየመሰለሽ ነውስ ምንድን ነው ብላ ስትጠይቅ ነበረ። እረ እኔስ ውሸት አልመሰለኝም። ነገሮቹ ለእኔ በጣም ከባድ ናቸው። ስለዚህ ነገሮቹ ሁሉ ገርሞኝ ነው እንደዚያ ያልኩሽ እንጂ ዋናው እርስ በራሳቸው መረጋጋትና እርስ በራሳቸው ሰው መሆን ብቻ ነው እንጂ እኔ ምን ያስፈልገኛል ብላ ስትናገር ነበረ ወይዘሮ ሳራ። ወደ ሌሎቹ ቪዲዮ ደግሞ አያታችን የምትባለውና ብለው የሚጠሩና የአምነን ወንድም አብረው እየተነጋገሩ ነው። እግዚአብሔር ወዶ ከፈቀደ ቢሌንን ወደ አምነን ልቧን ገዝተን የምናመጣበት ሁኔታ ሊሆን ይችላል። ስለዚህ እንደዚህ አሁን እሷም ተከፍታ ነው ከዚህ ቤት የወጣችው እንጂ ባትከፋ ከዚህ ቤት አትወጣም ነበረ ብላ እንግዲህ አንድ ሁለት ስትናገር ነበረ። ሌሎቹ ደግሞ እንግዲህ እሱ ስለ ቢሌን ለአምነን ሰው ሲናገር በጣም ስለተፈቃቀሩና እነሱ ከቪዲዮ በስተጀርባም ስለጨረሱ ዛሬ ስለ እሷ ሲነሳ የአቶ አምነን ወንድም በፍጹም እሺ አይልም። ለአምነን ብቻ ሴት አግኝቶ ጥሩ ሴት አግኝቶ ለማውራትና አምነንን ለማበረታታት ነው የሚፈልገው። ስለዚህ እንግዲህ ወደ ሌሎቹ ቪዲዮ ደግሞ ስንሄድ አብረው ቁጭ ብለው ውጪ ላይ እየዘነጡና ምግብም እየበሉና እርስ በራሳቸውም እየተጠያየቁና ምንም በአሁኑ ጊዜ መሪውማና አምነን ብዙም የተግባቡና ብዙም የተግባር ሰው የሚሆኑም አይመስለኝም። እዚህ ጋር ደግሞ ቢሌን የምታለቅስበት ምክንያት ምንድን ነው? ቢሌን ነች ወይ መሪውም የምታለቅሰው ማለት ነው? ስለዚህ እንግዲህ ውድ ተመልካች ወይዘሮ ሳራም ኩሽና ውስጥ ቁጭ ብላም ብዙ ጋጋታ ውስጥ ነው ያለችው። ኩሽና ውስጥም ቁጭ ብላ በጣም ብዙ ጋጋታ ውስጥ ነው ያለችው። የማን ወሬ እንደማትሰማ አንቺ እዚህ ጋር ቁጭ ብለሽ እኛ የምንጠይቅሽን ነገር ካልመለሽልን እዚህ መቀመጥሽ ምን ፋይዳ አለው እየተባለች ነው። ነገር ግን እነሱ እንዳሉ ሳይሆን እግዚአብሔር እንዳለ ነው የምትሆነው ሳራ ማለት ነው። ቪዲዮ አራዘምኩ። ሰላም ጤና ይስጥልኝ ውድ ክቡርና ክቡር የተከበራችሁ የኔ ቻናል ቤተሰብ እንግዲህ ዩቱብ ማናጀነርም ሼር ጎዲ ላይክ ጎዲ ታፕታፕ ጎዲ እያልን እንግዲህ እንማጸደቃለባ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንጓዝ ይሄ ትንሹ የአምነን ወንድም እንዴት እንደዚህ ያረጋል? የጓደኛውን የታላቅ ጓደኛ ሚስቱን እንዴት እንደዚህ ያረጋል? ስለዚህ እንግዲህ አቶ አምነን የተባለውም ሴቶቹ እሱ ጋር በጣም ሴቶች ይቀያይራል። በጣም አሁን ራሱ 2 ሴት ነው 3 አባሯልና ሌሎቹ ደግሞ እንግዲህ ምን አድርጉ ብሎ ሌሎቹንም ጎትቶ ለማምጣት እንደሚሞክር አብረን እንከታተላለን። ብሌን ግን በጣም ነው ያዘነችው። እንደገና ደግሞ መሪውማም በፍጹም እኔ ነኝ ዝም ብዬ
ወለላይ ውዴ ማሬ የምልህ እንጂ አንተ ለኔ ቦታም የለህም። ስለዚህ አውቃለሁ ለኔ ቦታ እንደሌለ። አሁን ደግሞ የራሴን እርምጃ ማንሳት እፈልጋለሁ። ማን ነው የሚከለክለኝ? ስለዚህ ብላ እንግዲህ እያስተላለፈችና እየተናገራች ነው ማለት ነው። ወይዘሮ ሳራ እንግዲህ እኔ ማንን እንደሆነ ብሌንን ትሆን ወይ ሌላ ሴት ትሆን የማውቀው ታሪክ የለምና እግሯ ላይ ቁጭ ብላ እያሻሸቻት የሆነ ነገራትን የሆነ እየነገራቻት ነው። እንግዲህ ታማሚ ነች። የደም ግፊትና ሱከር እንዳለባትም ዛሬ ተነግሯታል ማለት ነውና ነገር ግን ለምን ብሌን እንደዚህ ለመገለባበጥ እንዳለባት ለምንድነው እንደዚህ ችግር ላይ መውደቅ የፈለገችው ምክንያት በፍጹም አልታወቀም ማለት ነውና እንግዲህ አቶ አምነን ደግሞ ከወንድሙ ጋራ ወንድሙ ግልጽ ተናግሮ እሷ ወደ ሌላ ቦታ እንዳትሄድ አምነን ደግሞ ለምንድነው ይሄንን ነገር እየሰማሁት ከየት ወዴት እንዴት እንደዚህ ይሆናል ችግሩ ምንድነው ሳይል እሱ ደግሞ በጅልማው ነው ሄዶ መሬት የሚደብቀው የሚደበድበው ማለት ነው። መሬት ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ላይክ እና ሰብ እያረጋችሁ ወደዚህ ቻናል ተቀላቀሉ። እንግዲህ ምንም ማድረግ እስከማይቻል እንዲችው እያልን እየፈተፈትን ጊዜያችንንም እያቃጠልን ነው። ስለዚህ እንግዲህ የዛሬ ቪዲዮ ይሄን ይመስላል። የዛሬ ቪዲዮ በጣም ከባድ ነው፣ አስረዘምኩት ማለት ነው እና አንዳንድ ጊዜ ስናስረዝመው ትንሽ ለማውራት ራሱ በጣም ከባድ ነውና ስለዚህ እንግዲህ እስቲ ወደሚቀጥለው ቪዲዮ ደግሞ አውረን እንከታተላለን። ቪዲዮውን ምን እንደሚያመጡ ምን እንደሚያደርጉ ዩቲዩቡን ምንድነው ቪዲዮውን በጣም ነው እንግዲህ እንትን ያደረጉት ምንድነው ሰርጉንም እያራራቁ ነው። ሰርጉም እየተቃረበ ነው። እንግዲህ አብርሽ እግዚአብሔር አምላክ ደግሞ ለአብርሽ ሁሉንም ልቦና አማልቶ እንዲሰጠው እኔ ምኞቴ ነው ማለት ነውና አዲስ ቪዲዮ እስከሚለቁ መስለኛል። ታዲያስ ለምንድን ነው እሱ ማወቅ ነው ያልቻልኩት? ማርያም ባሮክ ስህተት እንደማይሰራ አምናለሁ። ምን አይነት